እሺ ሶ እስቲ ስለ ካሽ ፍሎ ስቴትመንት እንግዲህ አይተናል። አሁን ፕራክቲካል ኤግዛምፕል ውስጥ ከመግባታችን በፊት ስለ ቴምፕሌት አጠቃቀሙ ከመግባታችን በፊት ስለ 13 ዊክ ካሽ ፍሎ ሞዴል ትንሽ ነው። ሶ 13 ዊክ ካሽ ፍሎ ሞዴል ምንድነው? እኛ በአጠቃላይ ለክላይንቶቻችን የምንጠቀመው የካሽ ፍሎ የምንከታተልበት መንገድ ነው። ከዛ በተጨማሪ ደግሞ በጀቲንግ የምንሰራበት ሜተድ ነው። ሴልሳችንን ፎርካስት የምናደርግበት መንገድ ነው ማለት ነው። ሶ እቺ እንግዲህ 13 ዊክ ካሽ ፍሎ ማለት ዓለም ላይ ስታንዳርዱ እንዴት ነው የሆነው? ኤኒ ካምፓኒ በአመት $1 ቢሊዮን ነው የሚሰራ ይሁን በአመት $1 ቢሊዮን 100,000 የሚሆን ይሄንን የካሽ ፍሎ 13 ዊክ ካሽ ፍሎ ሞዴል መጠቀም ይችላልም ይጠቀሙታልም ማለት ነው። ሶ ምንድነው 13 ሳምንት 13 ዊክ የሆነበት ምክንያት አንደኛ ነገር 13 ዊክ ማለት ኳርተር ነው። ኳርተር ማለት 3 ወር ማለት ነው። ሶ አሁን ይሄኛው 13 ዊክ ካሽ ፍሎ በጣም ኢምፖርታንት የሚሆነው ለምንድነው? ፈርስት ኦፍ ኦል አሁን እንግዲህ እንደምታውቁት በአዲሱ ፕሮክላሜሽን መሰረት ሜንሽን አድርገናል ኳርተርሊ አድቫንስ ታክስ ፔመንት ተጀምሯል ማለት ነው። ስለዚህ በየሶስት ወሩ የታክስ ፔመንት አለብን። በመች መሰረት? በያለፈው ዓመት በጀት ዓመት በምንከፍለው ፕሮፊት ታክሳችን መሰረት የሚሰላው 1/4 በየሶስት ወሩ እንከፍለዋል። ስለዚህ ለሱም በጀት ማድረግ አለብን ማለት ነው። ኦቨርኦል ጥቅሙ ምንድነው? ይሄ ሊኩዊዲቲ ላይ ማኔጅ እንድናደርግ የትኞቹ ሳምንት ላይ ጥሩ እንደሆነ የትኞቹ ሳምንት ላይ መጥፎ እንደሆነ እንዴት አጀስት እንደምናደርግ እንደ ዋርኒንግ ሲስተም ያገለግለናል። ቀድመን በጀት እንድናደርግ ሴልሳችን እንድናሳድግ የመሳሰሉትን ነገሮች 13 ዊክ ካሽ ፍሎ መጠቀም እንችላለን ማለት ነው። ሶ ዋናው አሰራሩ እንዴት ነው? እንግዲህ ስቴፕ ባይ ስቴፑ አንደኛ ነገር ጋዘር ሂስቶሪካል ካሽ ዴታ። ስለዚህ እቺን 13 ሳምንቷን ቢልድ ከማድረጋችን በፊት ወደኋላ ተመልሰን በፊቱ እንቅስቃሴያችን መሰረት እንደ ኢንፎርሜሽን ልናስገባ ይገባል ማለት ነው። መነሻ ልንይዝ የምንችለው የድሮውን ስለሆነ ከዛም በኋላ ቴምፕሌቱን እናስቀምጠዋለን። ከዛም በኋላ በሂስቶሪካል ዳታችን መሰረት ገበያችንን ፎርካስት እናደርጋለን። በወጫችን መሰረት በፊቱ አውትፍሎአችንን ደግሞ በጀት እናደርጋለን። ከዛም በኋላ በዛ መሰረት ሞኒተር ማድረግ ነው የሚጠበቅብን ማለት ነው። ሶ አሁን ለምሳሌ ወደ እንትኑ ስንገባ ወደ ቴምፕሌቱ ስንገባ ይሄ ስታንዳርድ የሆነ ዳውንሎደብልም ነው ዌብሳይቱ ላይ እንግዲህ ታዩታላችሁ። የ13 ዊክ ካሽ ፍሎ ስቴትመንት ነው። ይህንን ዲዛይን ያደረግነው እኛ ነን። ሶ እዚህ ጋር እንደምታዩት ነው። መጀመሪያ እዚች ፓርት ላይ ካሽ ፍሎ ሰመሪ ከዚች ክሎዚንግ ባላንስ እስከምትለዋ እቺ ሙሉ ሰመሪውን የሚያሳየን ቦታ ነው ማለት ነው። ሶ ሙሉ ሰመሪው አውቶማቲካሊ ካልኩሌት እየተደረገ እዚህ ጋር ነው የሚመጣለን። እቺን ቴምፕሌት ስትጠቀሟት አንደኛ ነገር ማወቅ ያለባችሁ ቢጫዎቹ ፓርቶች ብቻ ናቸው ሊነኩ የሚችሉት። ቢጫዎቹ ፓርት ብቻ ማለትም እኒህ ብቻ ናቸው ኢዲተብል መሆን ያለባቸው እንጂ ሌላ ፎርሙላ ምንም መነካት የለበትም። ሌሎቹን ፎርሙላ ከነካችሁት ይበላሻል ቴምፕሌቱ። ስለዚህ ሜክ ሹር እሱን። ከዛ በምን ትጀምራላችሁ? መጀመሪያ ዴቱን እናስቀምጣለን። ዊክ 1 ስታርት ዴት እንግዲህ እዚህ ጋር ሜይ 21 ነው የሚለው። ሜይ 21 የተመረጠው ቀን ነው ማለት ነው። ሶ ከሜይ 21 ተነስተን ሳምንት እያደረግን ወደዚህ እንደምታዩት 13 ሳምንት ድረስ ሄደናል ማለት ነው። አንዳንድ ሳምንት ከ21 እስከ 27 7 ቀን፣ ከ28 እስከ ኤፕሪል 4 7 ቀን እያልን 13 ሳምንቶች እዚህ ጋር መዝግበናል። ስለዚህ ዴቱን ኦልሬዲ ጨረስን ማለት ነው። ከዛም በኋላ እዚች ጋር ምን አለች? ኦፕኒንግ ባላንስ ይለናል። እዚህ ጋር ኦፕኒንግ ባላንሱ ላይ አሁን እዚች ጋር እንደ ሪማርክ ኢንክሉድስ ኦል ባንክ አካውንትስ ኤንድ ተርም ዲፖዚትስ ይላል። ሶ አሁን እንዲቀለን ምን እናደርጋለን? ሲቢኢ እናደርጋለን፣ ኮሜርሻል ባንክ ኦፍ ኢትዮጵያ፣ ቢኦኤ እናደርጋለን፣ አዋሽ ባንክ እናደርጋለን፣ ኩፕ እናደርጋለን፣ ዳሽን እንደዚህ እናደርጋለን ማለት ነው። ሶ ኦፕኒንግ ባላንሱ እኒህ ሁሉ እንግዲህ ባንካችን ውስጥ
የኛ እንደ ድርጅት የምንጠቀማቸው ባንኮች እነዚህ ከሆኑ ሁሉንም እንመዘግባቸዋለን ማለት ነው። ከመዘገብናቸው በኋላ ድምሩ ስንት ይሆናል? ፎር ኤግዛምፕል የመነሻው ባላንሳችን ለማቅለል ያህል 1 ሚሊዮን ብር ነው ይባል 1 ሚሊዮን ብር ነው ይባል። እቺ 1 ሚሊዮን ብር እንደምታዩት ልክ ኦፕኒንግ ባላንስ እዚች ጋር ስትመዘገብ ወደፊት ወስዶታል ማለት ነው። ወደፊት የወሰደው ለምንድን ነው? እዚች ጋር አውቶማቲካሊ ኦፕኒንጓች ከሆነች ሌሎች እንቅስቃሴዎች ከሌሉ ቀጣይ ሳምንትም እቺ 1 ሚሊዮን ከሱ ቀጥሎ ያለው 1 ሚሊዮን ስለምትቀጥል ማለት ነው። ምንም አይነት እንቅስቃሴ ስለሌለ አሁን መጀመሪያ ወደ ምን እንመጣለን? ኦፕሬቲንግ ካሽ ፍሎ ወይም ደግሞ ካሽ ፍሎ ፍሮም ኦፕሬቲንግ አክቲቪቲያችንን እንመዘግባለን ማለት ነው። አሁን እዚች ጋር ከምንድን ነው የምንጀምረው? ሴልሳችን። አሁን እዚች ጋር አክቹዋል ይላል፣ ነገር ግን ከኤስቲሜት ነው መጀመሪያ ያለበት። ኤስቲሜትድ ነው። አሁን ሜይ 21 እንደ ኤግዛምፕል አድርገን ነው እየወሰደን ያለው። ስለዚህ የመጀመሪያ ሳምንቱን ስንጀምር 1 ሚሊዮን ብር አለ፣ እሱን እርግጠኛ ነው። ከዛም በኋላ ኤስቲሜቶችን የምናወጣው ማለት ነው። ኤስቲሜቶቹ ምንድን ናቸው? እዚህ ጋር ከሜይ 21 እስከ ሜይ 27 ስንት ብር ለመስራት ፎርካስት እናደርጋለን። ስለዚህ በበፊቱ ዳታችን መሰረት እዚህ ጋር እናስገባለን ማለት ነው። ሌትስ ሴይ 10,000 ብር ነው። 10,000 ብር በመጀመሪያ ሳምንት ፕላን አድርገናል። ከዛም በኋላ ሜቢ ቀጣይ ሳምንት ላይ ደግሞ 12,000 ብር ትንሽ የማሳደግ ዓላማ አለን ይባል። ሶስተኛ ሳምንት ላይ 14,000፣ ከዛ አራተኛ ሳምንት ላይ 16,000 አደረግን ይባል። እዚች ጋር እንግዲህ ስትገባ እዚች ጋር እያያችኋት ነው። ኤስቲሜቱ የሚሆነው ክሎዚንግ ባላንሴ 1 ሚሊዮን 10,000 ብር ነው እያለኛለሁ። ለምን ኦፕኒንግን እዚህ ጋር አስቀምጫለሁ፣ ፎርካስቲ ደግሞ 10,000 ብር ነው። ከዛ እዚች ጋርም ደግሞ ስትደማመጥ 1,022 ብር 1 ሚሊዮን 22 ብር ይለናል። እዚህ ጋር 1 ሚሊዮን 36,000 ከዛ 1 ሚሊዮን 52,000 እስከዚህ ድረስ እስከ አራተኛው ሳምንት ድረስ ፎርካስት ስላደረኩት እዚህ ድረስ አምጥቶኛል ማለት ነው። አሁን ይሄ ከሴልስ ነው። አሁን የሴልስ አይነት ሊኖረን ይችላል። አሁን ለምሳሌ ሌሴ ይሄኛው ሴልስ ብላ ብቻ ነው የተመዘገበው፣ ግን ሜቢ አገልግሎት የምንሰጥ ከሆነ እዚህ ጋር ሰርቪስ ሴልስ ብለን መዘግባለን። እዚህ ጋር ሜቢ ዲቴሎቹን ለማስቀመጥ ከፈለግን ምን አይነት አገልግሎት ሊሆን ይችላል? ኮንሰልቴሽን ይባላል። ኮንሰልቴሽን እየሰጠን የሰርቪሱ አይነት እሱ። ከዛ ሜቢ ሁለተኛም ሰርቪስ ሴልስ ኖሮን ይሄኛው ደግሞ ምን አገልግሎት ሊሆን ይችላል? የሪፖርቲንግ አገልግሎት ሊሆን ይችላል። ይሄም አገልግሎት ስለሆነ ከዛ እቃም ደግሞ ልንሸጥ እንችላለን። ከዛ ፕሮዳክት ሴልስ ብለን እንጽፈዋለን። ከዛ ፕሪንተር ብለን እናስቀምጣለን ማለት ነው። አሁን ይሄ እያንዳንዱን የፕሮዳክታችን ወይም ደግሞ የሴልስ አይነታችንን እዚህ ጋር ልናስቀምጥ እንችላለን። ኦር ደግሞ ምን ልናስቀምጥ እንችላለን? የከስተመር አይነቶቹ የከስተመራችንን አይነቶች ወይም ስማቸው። ለምሳሌ ፕሮዳክት ሴልስ ፕሪንተር ከሆነ አሁን ለምሳሌ ፕሪንተር የምንሸጥ ከሆነ ለአበበ እዚህ ጋር ፕሪንተር ለአበበ ሶስተኛ ሳምንት ጋር የ50,000 ብር ፕሪንተር ለመስጠት ተስማምተናል ማለት ነው። እገዛሃለሁ ብሎኛል ሶስተኛ ሳምንቴ ላይ፣ እኔም ደግሞ ለመሸጥ ዝግጁ ነኝ። ስለዚህ 50,000 እዚህ ጋር አስገባለሁ። ፎርካስት ሆነ ማለት ነው። ሌላም ከበደ ደግሞ እዚህ ጋር የኮንሰልቴሽን ሰርቪስ እመጣለሁ፣ በቀጣይ ሳምንት እመጣለሁ፣ ከዛም በኋላ ኮንሰልቴሽን ወስዳለሁ ብሎኝ ሜቢ 10,000 ብር ለመክፈል ተስማምቶኛል። ስለዚህ እቺንም ፎርካስት አስቀምጣታለሁ ማለት ነው። በዚህ መሰረት እንዘረዝረዋለን። አሁን እዚች ጋር ምንድነው እዚህ እንደምታዩት ሰባት ላይን ብቻ ነው እዚህ ጋር የሰጠን ማለት ነው። ከዚህ በላይ ግን ሊሆንላችሁ ይችላል። ስለዚህ ምን ታደርጋላችሁ? ከት ማድረግ አለባችሁ ማለት ነው። ምናልባት ከወረደ ከዚህ ልክ ከዚች ድረስ፣ ምክንያቱም ፎርሙላ እንዳትበላሽ፣ ፎርሙላ እዚች ጋር ነች የምትሰራው፣ ሰሟ እዚች ጋር ስለሆነች ማለት ነው። ስለዚህ ከዚች ዳር ድረስ መታችሁ ወደዚህ ትመጣላችሁ፣ ዳር ድረስ ደግሞ ወደ ታች ትወርዳላችሁ። እያንዳንዱ ምንም ሳይቀር ከት አድርጋችሁ ከዛም በኋላ
ይሄ አሁን ከዚህ በላይ ኢንፎርሜሽን የምታስገቡ ከሆነ ከዚህ በቂ ከሆነ የዚህ ላይኑ ለእናንተ ስራ መቀጠል ትችላላችሁ ባለው ማለት ነው። አሁን ግን መጨመር ካስፈለጋችሁ እዚች ጋር ከት እናደርጋትና ሴፍ ለመሆን ያህል እስከ 40 ድረስ እሰጠውና ፔስት እለዋለሁ። ከዛም በኋላ ምን አደርጋለሁ? ሁሉንም ከዚች እንደዚህ አደርጋለሁ፣ ሰሌክት አደርጋለሁ ሁሉንም። ከዛም በኋላ እዚች ጋር ዳር ያለችው መስቀለኛው ስትመጣልኝ ወደ ታች እንደዚህ ጎትተውና ታች ድረስ አደርጋለሁ ማለት ነው። ከዛም በኋላ ምን አደርጋለሁ? ቼክ አደርጋለሁ ፎርሙላው ልክ ነው ወይ፣ ፎርሙላው ተበላሽቷል የሚለው ነገር። ፎርሙላ ላይ እንደምታዩት ልክ አይደለም። ለምን? ሰሜሽኑ እስከ D28 ድረስ ነው የወረድነው፣ ግን እስከ D39 ድረስ ነው ማለት ነው። ስለዚህ ምን እናደርጋለን? ሰሜሽኗን ኢኳል ስንልና ቺን እስከ 39 እንላለን። ሰሜሽኑ ልክ ሆነ ማለት ነው። እዚች ጋር አንድ አይነት ነው የሚሆነው። ስለዚህ ለማቀለል ስራውን እዚች ጋር ኦልሬዲ ፎርሙላ ልክ ስለሆነች ቴስት ለማድረግ ያህል እዚህ ጋር 10 ሺህ ነበር የሚለው ፎርሙላውን አስተካክለነዋል። 20 ሺህ እንጨምርበት ዝም ብለን 30 ሺህ አደረገው። ልክ ነው ማለት ነው። ስለዚህ እቺን ይዘን ፎርሙላ አንድ አይነት እንዲሆንልን ወደ ጎን እንጎትተዋለን ማለት ነው። የት ድረስ? 13ኛ ሳምንቱ ድረስ እንጎትተዋለን። ስለዚህ ቴስት ለማድረግ ያህል እዚች ጋር ስንት እንላለን? 20 ሺህ ስንል መጣልን ማለት ነው። ሶ this is just an additional tip ነው። በዚህ መሰረት አጀስት ታደርጋላችሁ። ኢዘር ዌይ ይሄ የእንትናችሁ ፓርት ነው ማለት ነው፣ የሴልሳችሁ ፓርት ነው። ከዛ ደግሞ አሁን ኦፕሬቲንግ ኤክስፔንስ ላይ ደግሞ እንመጣለን። አሁን ኦፕሬቲንግ ኤክስፔንስ ላይ ምንድነው? እዚህ ጋር እንደምታዩት ነው ፎርካስት ያደረግነው እስከዚህ ድረስ ነው። መሀል ላይ አንዳንድ ጨምረናል ለቴስት ማድረጊያችን። እዚህ ጋር 20 ሺህ ብር ምናምን ጨምረናል። ነገር ግን ወጪ ላይ እንግባና በዚሁ 4 ሳምንቶች ፎከስ እናድርግ። ሶ ኤክስፔንሶቻችንን እንዴት ነው የምናስገባው? ፈርስት ኦፍ ኦል ለምሳሌ የምናውቀው ሁላችንም እንግዲህ ቢሮ ተከራይተን ልንሰራ እንችላለን። እርሱ ተከራይተን ነው የምንሰራ አይደለ? ስለዚህ የሬንት ኤክስፔንስ አለ። ሶ እቺ አሁን የሬንት ኤክስፔንስ አለ። አሁን ሬንት ኤክስፔንስ ላይ እንገባና ይህንን ኪራይ ምንድነው ሰርቲን ዊክ ካሽ ፍሎ ዲቨሎፕ ስናደርግ ኪራይ ውላችን መጀመሪያ እንመልከተው። ከዛ ለምሳሌ ኪራይ ውሉ የሚያመላክተው ሬንት ኤክስፔንሴ በአራተኛ ሳምንት ላይ 500 ሺህ ብር እንዳለብኝ ያሳየኛል ማለት ነው። ከዛስ ምን አለ? ሳላሪ ደግሞ አለብኝ። ሳላሪ ኤክስፔንስ ሞስት ፕሮባብሊ በዚህኛው ሳምንት ላይ ቶታል ፔሮሌን አውቀዋለሁ፣ ኤስቲሜት አውቃለሁ። ሌት ታይም ምናምን ነገር ሊቆራረጥ ይችላል፣ ግን ፔሮሌን አውቀዋለሁ። ስለዚህ 120 ሺህ ብር ይባል። እዚህ ጋር ደግሞ በዚህኛው ሳምንት ቻለችብኝ። ከዛስ የታክስ ፔመንቶች ደግሞ ይኖርብኛል። ታክስ ፔመንትስ ሊኖርብኝ ይችላሉ። እነሱም በአንድ ሳይሆን ሜይ ቢ እዚህኛው ሳምንት ጋር የምከፍል ከሆነ የፔሮል ታክስ፣ የቫቱን እንኳን እዚህ ውስጥ አንገባ፣ ግን የፔሮል ታክስ፣ የዊዝ ሆልዲንግ ምናምን ነገር ይሄ ካሹን ስለሆነ አሁን እንትን የምንለው የቫትም አክቹዋሊ ይገባል። የዊዝ ሆልዲንግ፣ የቫት፣ የፔንሽን፣ የኢንካም ታክስ የመሳሰሉት ክፍያዎች ደግሞ እዚህኛው ሳምንት ላይ ከሆኑ ኤስቲሜት መማድረግ ትንሽ ያስቸግራል። ነገር ግን እንደ ከሽያጭ ካወጣነው አንጻር እዚህ ጋር ኦልሬዲ ለሽያጭ የምናስገባውን ስለምናውቅ የዚችን 15% እዚህ ጋር እንደምናወጣ እናውቃለን። ዊዝሆልድ የምንደረግ ከሆነ ደግሞ የመሳሰሉት ነገር ዊዝሆልድ የምናደርግ ከሆነ እዚች ጋር ከወጪያችን አንጻር እናውቋለን። ኢዘር ዌይ እንደ ኤስቲሜሽን ነገር ልንሰራ እንችላለን ማለት ነው። ምክንያቱም ሬቱን እናውቋለን፣ ማባዛት ማካፈል ብቻ ነው። ሶ እዚች ጋር 120 ሺህ 500 ሺህ ገብታለች። እንቀጥላለን ማለት ነው። ምን አለ ከዛ ታክስ ፔመንቱ ሌትስ ሴ 20 ሺህ ብር አለብን ይባል በታክስ ፔመንት ያክል። ከዛ ሌሎች ደግሞ ምን አይነት ወጪዎች ሊኖሩብን ይችላሉ የሚለውን ስናይ የሰፕላየር ለምሳሌ የሮ ማቴሪያልስ አምራች መሆን እንችላለን። ሮ ማቴሪያል ወይም ደግሞ ገዝተን የምንሸጥም ከሆነ እንደ ጥሬ ዕቃ ኮንሲደር ካደረግነው በዚህኛው ሳምንት ሌትስ ሴ ሪስቶክ ማድረግ አለብኝ። እዚህ ጋር 30 ሺህ ብር ለመሸጥ አላማ አለኝ አይደለም። ለቀጣዩ ሳምንቶችም እንዲቆዩልኝ እጄም ላይ ካሽ ስላለ 1 ሚሊዮን ብር አካባቢ
ስንት አካባቢ አወጣለሁ እዚህ ጋር ሜቢ 150 ሺህ ብር አካባቢ ለኢንቬንቶሪ አወጣለሁ ብዬ ወስኛለሁ። ከዛ በተጨማሪ ምን አይነት ወጪዎች ሊኖሩ ይችላሉ? የትራንስፖርቴሽን ነው። ለምሳሌ የትራንስፖርቴሽን ኤክስፔንስ ይህንን ሽያጭ ለማካሄድ የመሳሰሉት ነገሮች በየሳምንቱ በጀትም ለማድረግ ያህል 5000 ብር አውጣለሁ ብዬ ገምቻለሁ። እንግዲህ ይሄውን ኤስቲሜሽን ኮፒ ፔስት እያደረግን ወደ ጎን እናደርጋለን። ከዛ ሜቢ የሌበር ኤክስፔንስ ደግሞ ይኖረኛል። የሌበር ኤክስፔንስ ላይ ደግሞ በየ2 ሳምንቱ 2,000 ብር መድብ ያለው ይባላል። አሁን በጀቷን እያወጣናት ነው ማለት ነው። ከዛም በኋላ ሜቢ የማርኬቲንግ ኤክስፔንስ ሊኖረኝ ይችላል። የማርኬቲንግ ኤክስፔንስ አሁን ለምሳሌ በየወሩ የምከፍለው ክፍያ ከሆነ ለዲጂታል ማርኬቲንግ ኤጀንሲው ስንት ከፍላለሁ? የ25,000 ብር ክፍያ ልከፍላቸው ይችላሉ። ስለዚህ ወሩ ሲጀምር ከሆነ ክፍዬ ኔክስት ደግሞ የሚኖረው በወሩ ነው ማለት ነው። ስለዚህ እኔን ዘረዘርኳቸው። አሁን እያንዳንዱ ይሄ ኢንፎርሜሽን ሲገባ እዚች ጋር የምትመጣው ነገር እያያቸዋት ነው። አውቶማቲካሊ ቀይ ማይነሷ እየመጣች ነው አይደለ? ሶ ይሄ ምንድን ነው የሚያሳየው? ቢጊኒንግ ባላንስ አለኝ 1 ሚሊዮን። ከዛ ኦፕሬቲንግ ሪሲት ማለት የሰበሰብኩት ገንዘብ ማለት ነው። ከዛም በኋላ በየሳምንቱ ኦፕሬቲንግ ሪሲትን ካየን 30 ሺህ የማግኘት በጀቷ ምንድነው ፎርካስቱ አለኝ አላማው። ከዛም በኋላ 22 ሺህ የማግኘት ፎርካስት አድርጌያለሁ። እዚህ ጋር 64 ሺህ፣ እዚህ ጋር ደግሞ 16 ሺህ። ከዛ ኦፕሬቲንግ ፔመንቶቼ ደግሞ 180 ሺህ በስቶክም ለመሙላት የማርኬቲንግ ኤክስፔንስም አለብኝ፣ የትራንስፖርቴሽን በጀትም አለብኝ። 180 ሺህ ብር ማውጣት አይቀርም። በዚህኛው ሳምንት ደግሞ ብዙ ቀለል ያለ ነው። የትራንስፖርቴሽን እና የሌበር ኤክስፔንስ ብቻ ነው ማውጣው። ከዛ እዚህኛው ላይ ደግሞ ደሞዝ አለብኝ፣ የደሞዝ ክፍያና የትራንስፖርቴሽን ወጪ አለብኝ። እዚህ ጋር ደግሞ የሬንት ክፍያ የኪራይ ክፍያ ደርሶብኛል። ከዛም በኋላ የታክስ ክፍያ መክፈል አለብኝ ዴድላይኑ ሳይደርስ። ከዛም በኋላ የትራንስፖርቴሽንም የሌበርም አለብኝ። አሁን ቺን ያዟት። ከዛ ወደታች ደግሞ እንወርዳለን። አሁን ኔት ኦፕሬቲንግ ካሽ ፍሎዬን እዚህ ጋር እንግዲህ አየሁት ማለት ነው አይደለም? ሶ ኔት ኦፕሬቲንግ ካሽ ፍሎዬ እዚህ ጋር እያሳየኝ ያለው 1 2 3 ሳምንቶች ላይ በኔጌቲቭ ነው እየጨረስኩ ያለሁት ማለት ነው። ከማስገባው ይበልጥ የማስወጣው በጣም እየበዛብኝ ነው። ስለዚህ ምንድነው የማደርገው? አጀስትመንቶች ሜክ ማድረግ አለብኝ። ለምሳሌ የሮ ማቴሪያል ክፍያው ሜቢ ልቀንሰው እችላለሁ። የ150 ሺህ ብር ስቶክ ለማግኘት አላማ ነበረኝ። ሜቢ ዲደክት አደርጓለሁ ትንሽ ሜቢ የ100 ሺህ ብር በዚህ ሳምንት አደርግና ከዛም በኋላ በቀጣዩ ሳምንት ወር ደግሞ በሶስተኛው ሳምንት 50 ሺህ አደርጓለሁ። ወር ደግሞ በዚህኛው ሳምንት 25 ሺህ በዚህኛው ሳምንት 25 ሺህ አደርገውና እበትነዋለሁ ማለት ነው። ይሄ ትንሽ ወጪዎቹ እንዳይደራረቡብን ከዛ ትንሽ ስፔስ እንድናገኝ ነው የሚረዳም ማለት ነው። የሳላሪ ኤክስፔንስ አሁን ትንሽ እንኳን ለማሸጋገር አስቸጋሪ ነው። የሬንት ኤክስፔንስም እንደዛ። ከዛ በዚህ መሰረት በጀታችንን እናውቃለን ማለት ነው። ትንሽ ሩም ይኖረናል። ለምሳሌ ኢንቨስት ማድረግ የምንፈልገው ነገር ካለ በዚህኛው ሳምንት የመጀመሪያ ሳምንት ላይ ብዙ ወጪ ነበረብን፣ ግን እንድንቀንሰው ይረዳናል ማለት ነው። አሁን ወርስት ኬስ ሲናሪዮ መች ነው የሚፈጠረው መሰላችሁ? እዚሁ 30 ሺህ ሆኖ የትልቅ የሆነ የዕዳ ክፍያ ካለብን ለምሳሌ ኦር ደግሞ የዕዳ ክፍያ ብቻ ሳይሆን አካውንትስ ፔብል አሁን እዚህ ጋር ብለን እንስ እንደ ዕዳ እንደ ዱቤ የወሰድነው ካለ ማለት ነው። አሁን አካውንትስ ፔብል ለምሳሌ አለብን ይባላል። እዚህ ጋር ሴልስ ባለን ካፓሲቲ አንጻር ይህንን ነው ለመሸጥ እንግዲህ የምንችለው በሚለው ኮንሲደር አድርገን ከዛ አካውንትስ ፔብል በዱቤ ሮ ማቴሪያል የሰጡን ወይም ዕቃ የሰጡን ሰዎች ኤክስፔክት የሚያደርጉት ካለ አካውንትስ ፔብል አበበ፣ አካውንትስ ፔብል ከበደ፣ አካውንትስ ፔብል አበባ ካለባቸው ማለት ኮሌክት የማድረግ ዓላማ ካላቸው አንድ ፋይናል ብሩክ ካለባቸው እንደሚወስድ ኮሌክት እንደሚያደርጉ ከተናገረው አበበ ሜቢ በመጀመሪያው ሳምንት 200 ሺህ ብር ካለብን ከዛም በኋላ እዚች ሳምንት ጋር ደግሞ
ከበደ 150 ሺህ ብር እንደሚወስድ ከነገረን፣ አበባ በዚህኛው ሳምንት 25 ሺህ ወስዳለሁ ካለች፣ በዚህኛው ሳምንት ደግሞ ብሩክ 14 ሺህ ብር ወስዳለሁ ካለ እዚህ ጋር እንግዲህ እንደምታዩት ካሻችን ተመናምኖ አለቀ ማለት ነው አይደለ? ባይ ዘ ኢንድ ኦፍ ዘመንስ የ96 ሺህ ብር ባለ ዕዳ ሆነን እንጨርሳለን አይደለ? ስለዚህ እንዴት ነው የምናደርገው? ይሄንን አጀስትመንቶች ሜክ ማድረግ እንችላለን ማለት ነው። ይሄውን ፒክቸር ነው የሚሰጠን። በቃ ኒዶች አሉብን፣ እኒ ግፍዮች አሉብን፣ እንዴት ነው የምናደርገው? ግዴታ ናቸው ኒዶች የሚለው ነገር ስለምናይ ማለት ነው። ሜቢ ሴልስ ኤፈርቱን እንዴት ነው ማስተካከል የሚችለው? ምን ፔመንት ፑሽ ማድረግ እችላለሁ? ሜቢ አሁን የሰርቪስ ሴልስ ብቻ ነው እዚህ ጋር ያለኝ። የፕሮዳክት ሴልስ ደግሞ ሜቢ ፑሽ ላደርግ እችላለሁ በዲስካውንት አድርጌ። ለምሳሌ አንድ ፕሪንተር በ20 ሺህ ሸጥ ከነበረ እና ደግሞ በቀን በዛ ዋጋ የሚገዛኝ ሰው ትንሽ ከነበረ ሜቢ የ15 ሺህ ብር ዲስካውንት አደርግና በዚህኛው ሳምንት ሜቢ 150 ሺህ ብር ልሸጥ እችላለሁ። ኦር ደግሞ ለ4 ተከታታይ ሳምንቶች በዲስካውንት አድርጌ በየሳምንቱ 30 ሺህ ብር ልሸጥ እችላለሁ። አሁን ዲስካውንት ስላደረግኩ ብቻ ማለት ነው። 30 ሺህ 30 ሺህ እናደርጋለን አይደለም? አሁን እዚህ ጋር እንደምታዩት ልክ ሳምንቱ ሲያልቅ ኔጌቲቭ ልንሆን የነበረ ፖዚቲቭ ሆነ ማለት ነው። ኔጌቲቭ ነበረች ፖዚቲቭ። ከዛ አሁን አጀስትመንት አደረገን ማለት ነው። በዚህ መሰረት እዚህ ጋር ምን ኖት እናደርጋለን? እዚህ ጋር ኢንሰርት ኖት እንልና ሌትስ ሴ አፕላይድ 30% ዲስካውንት ፎር ካሽ የሚለውን ነገር ካስቀመጥን ወደፊትም እንደ ሜሞ ያገለግለናል ማለት ነው። እንዴት ያገለግለናል? ለምንድን ነው እዚህ ሰዓት ላይ ችግር ተፈጥሮ የነበረው፣ እንዴትስ ቀረፍን ያንን ችግር የሚለውን ነገር እናያለን። ሙሉ ዳታችን ይሆንልናል ማለት ነው። ስለዚህ እቺ ፎርካስት በጣም የምታገለግለው እንደዚህች ነው። ገባችሁ አይደለ? ስለዚህ አንድ በአንድ እቺን ማየት ያስፈልገናል። ከዛ ኢንቨስቲንግ ካሽፍሎ ላይ ደግሞ እንመጣለን። አሁን ኢንቨስቲንግ ካሽፍሎችን ላይ ደግሞ ስንመጣ ስንቀጥል አሁን ስለ ኦፕሬቲንግ ካሽፍሎ በደንብ አሁን እዚህ በዝርዝር ማስቀመጥ እንችላለን። አሁን ደግሞ ኢንቨስቲንግ ካሽፍሎ ላይ ደግሞ ገብተን እንየው እንዴት ነው አፕላይ የሚደረገው። ኢንቨስቲንግ ካሽፍሎ እንደምናውቀው ኮንሰፕቱ አንድ ድርጅት ንብረት ሲገዛ ወር ደግሞ ንብረት ሲሸጥ፣ ስለዚህ ሲያስፋፋ ወር ደግሞ ሲከስር እንደሆነ የምናውቀው የምንለይበት መንገድ ነው ማለት ነው። አሁን ለምሳሌ ኢንቨስቲንግ ካሽፍሎ ላይ ኦፊስ ኢኩዊፕመንት ለምሳሌ በዚህኛው ሳምንት እንገዛለን አለ። ኦፊስ ኢኩዊፕመንቱ 25 ሺህ ብር ነው የሚፈጀው ብለን ኮንሲደር አደረግን። ስለዚህ እዚህ ጋር 25 ሺህ ብር እንደምናወጣ አውቶማቲካሊ ይሰራልናል ማለት ነው። 730 ሺህ ነበረ ፕላኑ። 25 ሺህ ብር ስናወጣ 705 ሺህ ብር ይቀራል ማለት ነው። ከዛ በኋላ በዚህኛው ሳምንት ደግሞ የፕላንት ኢኩዊፕመንት ወይም ደግሞ የማሽኖቻችን ላይ በዚህኛው ሳምንት ላይ 20 ሺህ ብር የማውጣት ዓላማ ከነበረ እዚህ ጋር ማይነስ 20 ሺህ ይላል። ከዛ ሜቢ ደግሞ ካሽ እጥረት መጣ ወይም ደግሞ ያረጀ ዕቃ አለ መሸጥ ፈለግ መኪና ለመሸጥ ፈለግን ይባል። ሌትስ ሴ እዚህ ጋር አሴት ሶልድ ላይ ምን እናደርጋለን? ማይነስ 500 ሺህ ለምሳሌ ስናደርገው 500 ሺህ ስናደርገው ይጨምርልናል ማለት ነው። ማይነስ ማድረግ አይጠበቅብንም። እዚህ ጋር 500 ሺህ ስናደርገው አሴታችንን እንደሸጥን እዚህ ጋር አውቶማቲካሊ ያሳይልናል ማለት ነው። ስለዚህ አሴታችንን ስለሸጥን ደግሞ ፖዚቲቭ ካሽ ይሆንልናል። እዚህ ጋር ከመጣ 50 ሺህ እዚህ ጋር ካደረግናት አውቶማቲካሊ ይጨምርልናል ማለት ነው። አሁን ኔት የኢንቨስቲንግ ካሽ ፍሎ እዚች ጋር ማይነስ 25 ሺህ የነበረችው እዚህ ጋር ፖዚቲቭ 25 ሺህ ትሆንልናለች ማለት ነው። ከዛ ሌትስ ሴ ደግሞ አሁን ሎኖች ላይ ደግሞ ስንመጣ ፋይናንሲንግ ካሽ ፍሎ የሚለው አስፔክት ላይ ማለት ነው። ሌትስ ሴ የአዋሽ ባንክ ሎን እዚህ ጋር ተፈቀደልን 1 ሚሊዮን ብር አገኘን ማለት ነው። ስለዚህ 1 ሚሊዮን ብር ስናገኝ እዚች ጋር ክሎዚንግ ባላንሳችን 1.75 ገባች። ከዛ
ሜቢ የአንድ ወር እፎይታ ሰጥተውን በየጊዜው ስንት ክፈሉ እያሉን ነው? ሜቢ 50,000 ብር ማይነስ 50,000 እናደርጋለን። በወሩም ድጋሜ ማይነስ 50,000 እናደርጋለን። ስለዚህ በየወሩ ማይነስ 50,000 እናደርጋለን ማለት ነው። ሶ ፋይናንሲንግ ካሽ ፍሎም ደግሞ እንደዚህ ነው የምናደርገው። ሎኑ ሲገባ በፖዚቲቭ እናስቀምጠዋለን። ልክ ሎኑ ደግሞ ስንከፍለው ሪፔይመንት ስናደርግ ማይነስ እያደረግን እናስገባዋለን። አሁን ምንድነው ይሄንን እንደ በጀት ካወጣችሁ በኋላ እያንዳንዱ ከሰራችሁት በኋላ ሪኮንሳይሌሽን ደግሞ እንዴት ነው የምትሰሩት? በዚች ሲምፕል በሆነች ቱል አሁን አክቹዋሉ ኤስቲሜቱን እዚህ ጋር አስቀምጠን አይደለም። ከዛም በኋላ ደግሞ አክቹዋል ክፍያዎቹ ደግሞ አሉ። አሁን አክቹዋል ክፍያዎቹን ልክ ሜክስ እናደርጋቸው እዚህ ጋር እቺን ዳታ ይዘን ሙሉ ቺኛን ኮፒ እናደርጋታለን። እቺን ኮፒ እናደርጋትና ሰከንደሪ ሺት ላይ ታስቀምጡታላችሁ። ሰከንደሪ ሺት ላይ ታስቀምጡታላችሁ ኤስቲሜቶቻችን ብለን ማለት ነው። ከዛ አክቹዋሉ እዚህ ጋር አክቹዋል ብለን እንመዘግበውና ከዛም በኋላ እቺን ወደዚህ እንወስዳታለን ማለት ነው። እቺን ወደዚህ እንወስዳታለን። ከዛስ አንድ ሳምንት ደግሞ ወደዚህ አድ እናደርጋለን። እዛ እቺን አንድ እናደርጋታለን። አውቶማቲካሊ ሌላ 13 ሳምንት ተሟላለን ማለት ነው። አሁን ይሄ ያደረግንበት ሪዝን ምንድነው? ኤስቲሜት እና አክቹዋል ለየብቻ ነው መቀመጥ ያለበት። ሁለተኛ ነገር ደግሞ ሁሌም ወደፊት ፎርካስት ማድረግ አለብን። አንድ ሳምንት ከጨረሰን በኋላ አንድ ሳምንት ወደዛ እየወሰድን ነው መቀጠል ያለብን። ከዛ አሁን እዚች ጋር አንድ እንዳንትን እንድንላት ለአናላይሲስ እንዲጠቅመን ምን እናደርጋለን? እዚች ጋር ያለችውን ዳታ እያንዳንዱን እንለቅመውና ከኤስቲሜታችን ጋር እናስቀምጠዋለን ማለት ነው። በዚህ መሰረት ታርጌት ቨርሰስ አክቹዋልስ አናላይሲስ መስራት እንችላለን ማለት ነው። ሁለቱን ቁጥሮች በማነጻጸር ወደ ታርጌት ቨርሰስ አክቹዋልስ አናላይሲስ በደንብ አስገብተን እንሰራዋለን ማለት ነው። ሶ በአጠቃላይ 13 ዊክ ካሽ ፍሎ የሚባለው ቴምፕሌት አጠቃቀሙ ይህንን ይመስላል ማለት ነው። ሶ በደንብ አፕላይ አድርጉት። ከዛም በኋላ የታርጌት ቨርሰስ አክቹዋልስ አናላይሲስ አሰራር ደግሞ ቀጣዮቹ ኮርሶች ላይ ደግሞ ታገኙታላችሁ። ከነ ቴምፕሌቱ ይህንን ተጠቅመን እንዴት እንደምንሰራ እናያለን ማለት ነው።